አማራ 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 ሸዋ ወሎ ጎንደር ጎጃም አንድ አማራ መረጃው እጄ ገብቷል። ሙሉ ስብሰባችሁ እጄ ገብቷል። ሙሉ ስብሰባችሁ ዘመነ ካሴ ጎጃም አይደለም ያለው። እብድ ይደራደራል እንዴ? ከብድስ ማን ይደራደራል? ስልጣኑን ሙሉ በሙሉ ለአማራ ሕዝብ ሊያስረክቡ ኢትዮጵያን ለዘጎቿ ለመስጠት እንደ ጥፋታቸው መጠንም ሊጠየቁ ውል ሊገቡ የስምምነት ፊርማ ሊያኖሩ የሚያደርጉትን ስምምነት ድርድር እንበለው ካልተባለ በስተቀር ከእብድ ማን ይደራደራል? ዘመነ ሶስተኛ መልእክት በሚል የጻፈውን ሳይ ነበር። እንዴት እኔን እንደ ፈሪ ይገለጻለሁ የሚል አይነት ምላሽ ማለት ነው ባጭሩ። ከኤርትራ እስከ ኤርትራ የዘመነ ካሴ ትግል መስመሮች በአማራ ክልል የተለያዩ አካባቢዎች የሚንቀሳቀሱትን የፋኖ ኃይሎች በአንድ አመራር ስር ለማደራጀት ጥረቶች ሲደረጉ ቆይተው ከቀናት በፊት እነዚሁ ቡድኖች ባደረጉት ውይይት አንድ ዓላማና መሪ ለመሰየም በቅተዋል። ምንም እንኳን ይህ አመራርን ለመሰየም የተደረገው ውይይት በመጨረሻ ዘመነ ካሴን በመሪነት መምረጡ ቢነገርም በሁሉም የፋኖ ቡድኖች በኩል ተቀባይነትን ያገኘ ነው ለማለት ግን እምብዛም አያስደፍርም። ይህን ተከትሎ የተሰማው መወቃቀስም የፋኖን እንቅስቃሴን ወደ አንድነት ከመምጣት ይልቅ ልዩነቶቻቸውን እንዳያጉለውም የሚያሰጋ ነው። ለዓመታት ያህል በክልል ውስጥ በመንግስት ኃይሎችና በፋኖ ታጣቂዎች መካከል እየተካሄደ ባለው ግጭት በበርካታ ስፍራዎች የመንግስት አገልግሎቶች፣ የትምህርትና የጤና አቅርቦቶች፣ የንግድና የሰዎች እንቅስቃሴዎች ክፉኛ ተስተጓጉሏል። በዚህም ሳቢያ ክልሉ ፈታኝ ሁኔታ ውስጥ እንደሚገኝ አመራሮቹ እየተናገሩ ነው። ከሁሉ የከፋው ደግሞ በሁለቱ ወገኖች መካከል በሚካሄዱ ግጭቶችና በሚፈጸሙ ጥቃቶች ምክንያት ሰላማዊ ነዋሪዎች ሰለባ የሆኑ መሆናቸውን በተደጋጋሚ የሚወጡ ሪፖርቶች ያመለክታሉ። የክልሉ አስተዳደርና የፌዴራል መንግስቱ ችግሩ ሰላማዊ መፍትሄ ለማግኘት ፍላጎት እንዳላቸው በተደጋጋሚ የገለጹ ቢሆንም ገሚሱን አሳምኖ ከገሚሱ ጋር ከመዋጋት የዘለለ እስካሁን የታየ ተጨባጭ እርምጃ ግን እምብዛም የለም። ታዲያ ይህንን ከመንግስት ጋር የሚደረግ ውጊያ ይመራ፣ ያስተባብር፣ ያቀናጅና ይመክት ዘንድ አደራ ተሰጥቶት ኃላፊነት ተጥሎበት የንግስናውን ዘውድ የደፋው ዘመነ ካሴ ነው። ከሰሞኑ በተደረገው የፋኖ አንድነት ምስረታ ላይ የተሰማው ሰበር ዜናም ይኸው ነበረ። ዘመነ ካሴ ለዓመታት ሲለፋለት የነበረውን ስልጣን ተቆናጠጠ የሚሉም እስክንድር ነጋ መሆን ነበረበት ብለው የሚተቹም አሁን ንግስና በዘሬ ነው ባዩን ሰው አንጋጠው የሚያዩ ከአንደበቱ የሚወጣውን ቃል ለመፈጸም በብርሃን ፍጥነት የሚወነጨፉ ሰዎች ሆነዋል። ዘመነ ካሴ የአፋብን ሊቀመንበር ሆኗልና። የዚህ እጅግ አወዛጋቢ ሰው ስንክሳር የሚጀምረው ከኤርትራ በረሃ ነው። አንዳርጋቸው ጽጌን አምኖ ብርሃኑ ነጋንም ተደግፎ በትጥቅ ትግል ህወሓት መራሹን ኢህአዴግን ሊጥል በኢሳያስ አፈወርቂዋ ኤርትራ በረሃ ላይ አያሌ ጊዜዎችን አሳልፈዋል። በአማራ ክልል ሰሜን ጎጃም ዞን መራዊ ውስጥ ተወልዶ ያደገው ዘመነ ካሴ ከኤርትራ በፊት ያሳለፈው ህይወቱ ላይም የቀለም ቀንድ የተባለ ተማሪ እንደነበረ ይነገርለታል። ከሐሮማያ ዩኒቨርሲቲ የመጀመሪያ ዲግሪውን ያገኘው ዘመነ በተለያዩ የመንግስት መስሪያ ቤቶች በባለሙያነትና በኃላፊነት የሰራ ሲሆን በተጨማሪም የአማራ ክልል ወጣቶች ፕሬዝዳንትም ነበረ። ከ1997 ዓ.ም የምርጫ ቀውስ በኋላ የግንቦት ሰባት ንቅናቄ በወቅቱ በነበረው መንግስት ላይ የትጥቅ እንቅስቃሴን ጨምሮ ዘርፈ ብዙ ትግል ለማካሄድ ሲመሰረት ዘመነም ወደ ኤርትራ በመሄድ ቡድኑን ተቀላቅሎ ነበረ። ድንገት ግን አሁን ከኤርትራ ወጥቼ በሌላ ሀገርና አህጉር እገኛለሁ የሚል አጭር መልእክት ልኮ አቅጣጫውን መቀየሩንም ተናግሮ ነበረ። እኔ እንደምታዩት እግዚአብሔር ይመስገን በጣም ደህና ነኝ። በአሁኑ ሰዓት ከኤርትራ ወጥቼ በሌላ ሀገርና አህጉር ውስጥ ነው የምገኘው። እኔ እንደምታዩት እግዚአብሔር ይመስገን በጣም ደህና ነኝ። በአሁኑ ሰዓት ከኤርትራ ወጥቼ በሌላ ሀገርና አህጉር ውስጥ ነው የምገኘው። ከዚያም በኋላ ወደ ተለያዩ ሀገራት የሄደው ዘመነ ካሴ በአገሪቱ አስተዳደራዊ ለውጥ ከተካሄደ በኋላ ወደ ኢትዮጵያ ተመልሶ የአማራ ክልል መስተዳድር ለተቃዋሚዎች ስልጣን ሲያጋራ ዘመነ ስልጣን ከተሰጣቸው መካከል
አንደኛው ነበረ። በዚህም በክልሉ የአካባቢ ጥበቃ መስሪያ ቤት የአማካሪነት ቦታ ተሰጥቶት የነበረ ሲሆን ነገር ግን በሰኔ 15 ቀን 2011 ዓ.ም በክልሉ ከፍተኛ አመራሮች ላይ የተፈጸመውን ግድያ ተከትሎ በተፈጠረው ግርግር ሳቢያ ዘመነ ኃላፊነቱን ለቆ ተሰወረ። የክልሉን ፕሬዝዳንት ጨምሮ ከፍተኛ አመራሮች ከተገደሉበት ጥቃት ነፃ መሆኑ ከተገለጸ በኋላ ዘመነ እንደገና ወደ ፖለቲካው ብቅ ማለት የጀመረው የሰሜኑ ጦርነት ተስፋፍቶ ወደ መሃል ሀገር ዘልቆ በገባበት ወቅት ነው። በወቅቱ የህወሓት ኃይሎች በርካታ የአማራ አካባቢዎችን መቆጣጠራቸውን ተከትሎ ጎጃም ላይ ከሌሎች ጓደኞቹ ጋር በመሆን የአማራ ህዝባዊ ኃይል የሚል ቡድን አቋቁመው በሰብሳቢነትም ተመረጠ። አንድ አማራ የሚል መፈክርንም ማሰማት ጀመረ። እንዴት ናችሁ? እኔ የምለውን ትላላችሁ። አማራ 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 ሸዋ ወሎ ጎንደር ጎጃም አንድ አማራ አንድ አማራ አንድ ኢትዮጵያ። ይህን ድምፅ ጠላቶቻችን ይፈሩታል። ገና ሳንታጠቅ ይህን ቁጣ ጠላቶቻችን ይፈሩታል። እንደ ኢያሪኮ ግንብ ብሪታቸውን እንደምናፈርሰው ስለሚያውቁ እንዲህ ስንሰባሰብ ሲያዩን፣ በተለይ ደግሞ እንዲህ በቁጣ ስንናገር ስማችን በኩራት ስንጠራ ሲያዩን ጭንቀታቸው ይጨምራል። የማይቀር የነገ ሽንፈት ጉዟቸውን ይጀምራሉ። የተከበራችሁ ምንም እንኳን የትግራይ ኃይሎች ወደ ጎጃም አካባቢ ዘልቀው ባይገቡም ይህ ኃይል ወደ ተለያዩ የአማራ አካባቢዎች በመንቀሳቀስ በተለይም በምዕራቡ የወሎ ክፍል ከመከላከያ ሰራዊት ጎን ተሰልፎ እንደተዋጋም ይነገራል። ራሱ ዘመነ ካሴ የሚመራው ኃይል በእነዚህ ውጊያዎች ላይ ሲሳተፍ የሚያሳይ ምስል በታሪክ ሰነድ እንዲህ ተመዝግቦም ይገኛል። እየተንኳተትን እንግዲህ በብዙ ቀዳዳዎች እየሾለክን ሰልጥነን በብዙ መሰናክል እያለፍን ተዘጋጅተን በብዙ ቤተሰባዊ፣ ግላዊ እና ሌሎች ሰው ሰራሽ ፖለቲካዊ መሰናክሎች ውስጥ እያለፍንና እየዘለልን እዚህ ደርሰናል። ታሪክ ልንሰራ በታሪክ ገጾች ላይ ስማችን ሊጻፍ እንደ ግለሰብ እንደ ቡድን የቡድን ስማችን ሊጻፍ በጣም አጭር ኪሎ ሜትሮች ተቀርተናል። ከዚህ ተራራ ጀርባ መቅደላ አምባ ዩኒቨርሲቲ ነው ያለው። ከመንግስት ሰዎች ባገኘነው መረጃ መሰረት መቅደላ አምባ ዩኒቨርሲቲ ለመድረስ የኛ ኃይል ያን ሰዓት ከ10 የእግር ጉዞ ብቻ ይቀረዋል። ገነቴና ቀስታ በስንት ነጥለናቸው መጣን። ገነቴ ማለት ጥይት ከሞላንበት ተራራ ጀርባ ያለች ከተማ ናት። ገደል ውስጥ ያለች ከተማ ናት። ትናንት አካባቢውን ለማጥናት መጣን። ከተማውን ቁልቁል ለማየት ድል ገጥሞ ነበር። እዛው ከተማው ዳር ያለ ተራራ ለቆም እጅግ የሚያሳዝን የሚረብሽ ስሜት ነው የሚሰማቸው በእኛ ቦታ ቁማችሁ ስታዩ። ከምታዩት ጣራ ስር የሚጨነቅ ነፍስ እንዳለ ውስጣችሁን ይነግራችኋል። ከምታዩት ተራራ ስር ያለ ከተማ ውስጥ ስሙ የተሰበረ ቤተሰብ፣ የተረሸነ ቤተሰብ፣ እንዳባራ የተዋረደ ቤተሰብ እንዳለ ውስጣችሁ ይነግራችኋል። ግን ደግሞ ድልድል ይሸጣል። የተራራ አፋፍ ላይ ቆሞ ገነትን ቁልቁል ማየት ዋጋ ሊያስከፍለን ይችላል እንጂ ጠላትን አሸንፈን የድል ባንዲራ የጠላታችን አስከሬን ላይ የምንተክልበት የጠላታችን መቃብር ላይ የምንተክልበት ቀን በጣም ቅርብ እንደሆነ ነው ውስጤ የነገረኝ። ምንበርታ በእርግጠኝነት ምነግራችሁ ከፊታችን አይቆሙም፣ እናሸንፋቸዋለን። አንድ ቤተክርስቲያን አሳዩኝ ትናንትና ገነቴ ከከተማው ጎን ያለ ቤተክርስቲያን። አንድ ነብር 6 ጁንታ በላሉ። ትክክለኛ መረጃ ነው ምነግራችሁ። 4 በልቶ እነሱን ሊያነሱ ሲመጡ 2 ጨመረ። ለኔ የሚነግረኝ አንድ ነገር ነው። ትግላችሁ ፍትሃዊ ስለሆነ ስንታገል ከጎናችን እግዚአብሔር እንዳለ ነው የሚነግረኝ። ነገር ግን የሰሜኑ ጦርነት ሳይጠናቀቅ የክልሉ መንግስት ሕግ ማስከበር በሚል ዘመነና የሚመራው ኃይል በሚንቀሳቀስበት አካባቢ ዘመቻ በመክፈት ኢላማውን የቡድኑ መሪ ላይ አድርጎ የነበረ ቢሆንም ብዙም ሳይቆይ ችግሩ መፈታቱም ተገልጾ ነበር።
ከተወሰነ ጊዜ በኋላ ግን የክልሉ ፖሊስ ዘመነ ካሴን ባህር ዳር ከተማ ውስጥ በቁጥጥር ስር አዋለው። እዚያም ለወራት ከታሰረ በኋላ ተፈቷል። ከዚያም የፋኖ ታጣቂዎች ከመንግስት ኃይሎች ጋር ጦርነት ውስጥ ሲገቡ ዘመነ የአማራ ህዝባዊ ኃይል በሚል ያደራጀውን ቡድን ይዞ ወደ ጫካ ገባ። ይህ ኃይል በአንድ ዓመት ውስጥ በተለያዩ የጎጃም አካባቢዎች ከሚንቀሳቀሱ የፋኖ ታጣቂዎች ጋር በመዋሃድ የሚንቀሳቀስበትን አካባቢና የሰው ኃይሉን ሲያሰፋ የአማራ ፋኖ በጎጃም ሆኖ በመዋቀር ዘመነ ካሴ ዋና ሰብሳቢ ሆነ። ከዚህ በኋላ ነው አሁን ላይ ያለው የዘመነ ካሴ አዲሱ ቨርዥን የተገለጠው። ዘመነ ካሴ በዚህ ወቅት እጅግ አነጋጋሪ ከሚባሉ ሰዎች ተርታ የሚመደብ ፋኖን እየመራ ለስልጣን የሚደረግ ትግልን የሚያሳልጥ ሰው ነው። አማራ አማራ ነው። በሰሜንም በደቡብ በምስራቅም በምዕራብ ያለው አማራ ያው አማራ ነው እያለ ወታደሮቹን የሚቀሰቅስ የለየለት ተናጋሪም ነው ዘመነ ካሴ። አማራ ሰሜን የለውም፣ አማራ ደቡብም የለውም፣ አማራ ምስራቅ ምዕራብ የለውም። አማራ አማራ ነው። ጅጅጋ ያለውም አማራ አማራ ነው። ጎንደር ያለውም አማራ አማራ ነው። ጅማ፣ ወለጋ፣ አዲስ አበባ ያለውም አማራ አማራ ነው። ይህ ሰው ከሚያወዛግብባቸው ነገሮች መካከል አንዱና ዋነኛው ለድርድር ያለው አቋም ነው። ዘመነ ካሴና ድርድር የሁለት ዓለም ትንግርቶች ናቸው። ድርድርን ከትግል መዝገቡ ላይ የፋቀ ንግግርን እንደ መሸነፍ የቆጠረ ታግሎ አታጋይ ነው ዘመነ ካሴ። ለዚህም ነው በአንድ ወቅት ጠቅላይ ሚኒስትር ዶክተር አብይ አህመድ ከአንድ የፋኖ ቡድን ጋር ድርድር ማድረግ ጀምረናል ሲሉ ማንም ሳይቀድመው ተሯሩጦ ወጥቶ እኔና ጓደኞቼ የማናውቀው ወሬ ነው ብሎ ለማጣጣል የሞከረው። ከተወሰኑ ኃይሎች ጋር ንግግር ጀምረናል፣ ድርድር ጀምረናል። ይሄኛ ፕሮጀክት አይደል። እኔና እኔ የምመራው ኃይል እኔና ጓደኞቼ የምናውቀው ነገር የለም። እስከዚህ ቅጽበት ከአንድም መንግስታዊ ኃይል ጋር ወይም ከአንድ መንግስት ውስጥ ካለ ግለሰብ ጋር እንኳን ስለ ድርድር ተነጋግረን አናውቅም። ይቻላል ብለንም አናምን። ሰላምን የሚጠላ ሰው ልጅ የለም ሰይጣን ካልሆነ በስተቀር። ሐቀኛ እስከሆነ ድረስ ድርድርን የሚጠላ የፖለቲካ ኃይልም የለም። ሰላምን አንጠላም፣ ድርድርን አንጠላም። ከዚህ አኳያ መሰረታዊው ነገር ያለው አብይ አህመድና የሱ ቡድን ድርድር ሲል ምን ማለቱ ነው፣ ሰላም እፈልጋለሁ ሲል ምን ማለቱ ነው የሚለው ላይ ነው ያለው። እስከዚህ ቅጽበተኛ እስከሚገባን ድረስ እና በተግባርም እያየ ነው እንዳለ ነው እና በይ ድርድር ሲሉ ሊያታልሉ እየሞከሩ ነው፣ ሰላም ሲሉ እያጭበረበሩ ነው። ምን ይሄ ብቻ፣ ዘመነ ካሴ ድርድርን እንደ እብደት የሚቆጥር ሰውም ጭምር ነው። ብዙዎች በስተመጨረሻ መደራደራችሁ ላይ ቀር ስለምን የሰው ሕይወት ላይ ትቀልዳላችሁ የሚል ወቀሳን ቢሰነዝሩም እነ ዘመነ ካሴ ግን ከእብድ ጋር አንደራደርም ነበረ ምላሻቸው። እብድ ይደራደራል እንዴ? ከእብድስ ማን ይደራደራል? ስልጣኑን ሙሉ በሙሉ ለአማራ ሕዝብ ሊያስረክቡ ኢትዮጵያን ለዘጎቿ ለመስጠት እንደ ጥፋታቸው መጠንም ሊጠየቁ ውል ሊገቡ የስምምነት ፊርማ ሊያኖሩ የሚያደርጉትን ስምምነት ድርድር እንበለው ካልተባለ በስተቀር ከእብድ ማን ይደራደራል? ጧት ቢስማማ ማታ ይረሳዋል፣ ማታ እሺ ብሎ ጧት ይተወዋል። ይህን በአማራ ሕዝብ ላይ ሆሎኮስት የፈጸመና እየፈጸመ ያለ ስርዓት እንደ ሂትለር ቤተ መንግስቱና ምሽጉ ድረስ ዘምተህ ባንተም በራሱም እጅ አጥፍተህ ቤተ መንግስቱን ትነጥቀዋለህ እንጂ ቁጭ ብለህ አትደራደረው። ዘራፊ ጋር ድርድር፣ ከጨፍጫፊ ጋር ንግግር ምን የሚሉት ፈሊጥ ነው። ሊነገር የማይገባው ጽዩፍ ነው። እውነት ቤት ስትሰራ ውሸት ላግዝ ካለች፣ ጭቃ ካራገጠች፣ ሚስማር ካቀበለች ቤቱም አልተሰራ እውነትም አልኖረች እንዲል ገጣሚ ደራሲና ጻፊ ተውኔት ጌትነት ነው ከቅጥፈት ጋር ተደራድሮ ከውሸት ጋር ተነጋግሮ የእውነት ቤት አትቆምም፣ እውነታችን ነጻነትም አትኖርም አትገኝምም። ሌላኛው ከዘመነ ካሴ ጋር ተያይዞ የሚነሳው ሰሞነኛው ውዝግብ ደግሞ እንዴት ከህወሓት ጋር ይሰራል የሚል ነው። ይህ ጥያቄ ሰሞነኛ መነታረኪያ ነው። መንግስት ራሱ ከህወሓት ጋር እየሰራ እንዴት እኛን ይከለክለናል የሚሉ ተንታኞች እንዳሉ ሁሉ ከዚህ በፊት ከህወሓት ጋር ስንዋጋ እግዚአብሔርም ከጎናችን ነበር ያለው ዘመነ ካሴ ምን ሲደረግ ከነደብረ ጽዮን ጋር ይዋዋላል የሚል ብርቱ ጥያቄንም የሚያነሱ አሉ። ራሱ ዘመነ ካሴ በአንድ ወቅት በገዛ አንደበቱ እንደተናገረው ወጣት ሰብስቦ አደራጅቶና አንቅቶ ህወሓትን ለመግጠም ግንባር ድረስ የወረደ ሰው ሆኖ ሳለ ዛሬ እንዴት አብሮ ለመስራት ከጀለ? ቅድም ብየዋለሁ። ያዞ ኩሬ ውስጥ ገብቶ
አዞ የነክሰኝም ብሎ ስጋት የለም። ሊይዝ እንደሚችል እያወቅ ነው የምትገባው ወደ ውሃው። ብዙ ፈተናዎች ነበሩ። በርቀትም እንደምታዘቡት በሞት ቀዳዳ ውስጥ እየሾለክን በብዙ ቻሌንጆች ውስጥ እየሾለክን በየቀኑ የሚቆፈርልን ገደል እየዘለልን ለማንቃት፣ ለማደራጀት፣ ለማስታጠቅ ሙከራ እያደረግን ቆየን። እንግዲህ አቅም ከተባለ ለአቅመ ጦርነትም በቅተን ቢያንስ ለወገናችን መድረስ ችለናል። በወሎ ግንባር በመቶ ሰው በሺህ ሰው ማንተካቸው ወንድሞቻችን አጥተናል። ግን ምንጠላውን ጠላት ሞት ደግሶልን ሲገለን ሲያስገድለን የነበረን ጠላት ሲሞት አይተናል፣ ገለናል። ሲሮጥ ሲሸሽ አይተናል። ሌላም አወዛጋቢ ነገር አይጠፋውም። ዘመነ ካሴ ከሰሞኑ በአማራ ክልል ከተሞች ህዝባዊ ውይይቶች ሲደረጉ የብዙዎቹ ተናጋሪዎች አፍ ማሟሻ ዘመነ ካሴ ነበረ። ዘመነ እንዲህ አርጎኝ፣ በዚህ ገብቶ በዚህ ወጥቶ የሚል ወቀሳ እጅጉን ተደጋግሞ ይደመጥ ነበረ። ታዲያ በዘመነ ካሴ ወታደሮች ባለቤት የተገደለብኝ የምትል አንዲት እህት ብሶቷን በክልሉ ባለስልጣናትና በጀነራሎች ፊት ሆና ስትናገር የሰሟት የፋኖ ደጋፊ ሚዲያዎች ለመተቸት ተሯሩጠው ነበረ። ይህን የታዘበችው ርዕዮት ዓለሙ መሪያቸው ዘመነ ካሴን ለመከላከል ከሚሮጡ ጉዳያቸው መሆን የነበረበት የሴቷ ጉዳይ ነበር ስትል ተከራክራለች። ዘመነ ሶስተኛው መልእክት በሚል የጻፈውን ሳይ ነበር። እንዴት እኔን እንደ ፈሪ ይገለጻለሁ የሚል አይነት ምላሽ ማለት ነው ባጭሩ። ከምንም በላይ ትኩረት ሊስብ ይገባ የነበረው የዚህች እህትና የመሰሎቿ ንግግር ነበር። ምንም አልተባለም። እንደውም ደጋፊ ነን የሚሉ ሚዲያዎች ለምን ተተኮረበት መሪያችን እንደዚህ የሚል አይነት ነገር ነው ሲሰሩ የነበረው። ጉዳያቸው አይደለም። ከመንግስት የጸጥታ ኃይሎች በኩል የሚፈጸሙ ግፎች ጉዳያቸው ናቸው። በፋኖ በኩል የሚፈጸሙት ግን ጉዳዮቻቸው አይደሉም። ዋናው ነገር እንዴት ነው ታገልልሃለሁ የሚል አስተማርክ በሚል የሚገለው ከዛም ደግሞ ምንም የማይባለው ወይ ደግሞ ለማስተባበያ የዛን ሰሞን ታስታውሳላችሁ ምን አይነት ነገር እሷም ስትናገር የነበረው አይነት ነገር እንደ ባንዳ ምናምን አድርጎ ሰዎቹን ለማሳየት የሚሞከር ነገር። 2 ግድያ ነው የሚገሏቸው፣ ስም በማጥፋትም በስጋም ማለት ነው። ታዲያ ከዚህ ሁሉ የትግል ውጣ ውረድ በኋላ የፋኖ መሪነትን ዘውድም ከጫነ በኋላ ዘመነ ካሴ ወደ 4 ኪሎ የሚያደርገው መንገድ ላይ የተጋረጠበት ሌላ ትልቅ ፈተና አለ። ዘመነ ካሴ የት ነው የሚለው ብርቱ ጥያቄ አስመራ ታይቷል፣ ኤርትራ ገብቷል ከሚሉ ድምጾች ጀምሮ አብሮን እየታገለ ነው እስከሚሉ ምላሾች ድረስ በብዛት እየተሰሙ ናቸው። የቅርብ ጊዜ ዘመነ ካሴን የሚያስጨንቁ መረጃዎች ናቸው እነዚህ። ፋኖ ተዋግቶ ድል ባደረገ ማግስት አዲስ አበባም ቢሆን ባህር ዳር ገብተህ ልትመራ አትችልም የሚል ደፋር ምላስም ከፊት ለፊቱ ተጋርጦበታል። ሙሉ መረጃው እጄ ገብቷል። ሙሉ ስብሰባችሁ እጄ ገብቷል። ሙሉ ስብሰባችሁ ዘመነ ካሴ ጎጃም አይደለም ያለው። በሪሞት ኮንትሮል መምራት አትችልም። ዘመነ የምትፈልገው ዘመነም ሶስታችሁ ሁለት ልጆች አብረው ካሉት ጋር ጭምር ካላችሁበት ሆናችሁ ባህር ዳርም ቢገባ ፋኖ አዲስ አበባም ቢገባ ፋኖ አንተን ተሸክሞ አምጥቶ አያደርገውም። ዘመዴ ነው ያለው ብላችሁ ንገሩኝ። ቆርጣችሁ እሱ እያየኝ ነው። እናንተ ቆርጣችሁ ላኩለት። የዘመነ የዕለቱ መልእክት ምናምን የለም። ባለበት ሰላም ያድርግህ። የጎጃምን ፋኖ ፍታው። ለመሆኑ ይህ ሁሉ ነገር ሲቦካና ሲጋገር እየሰማ እንዳልሰማ የሆነው ዘመነ ካሴ በትክክል የሚገኘው የት ይሆን? ጊዜ የሚፈታው ጥያቄ ነው።